በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ እግዚአብሔርን ቃል ምስጋና የሚሰዋ ያከብረኛል በሚል ሐሳብ ከመዝሙር 50 ቁጥር 23 ላይ ያለውን ቃል እንካፈላለን። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። አሁን ደግሞ ቃልህን ወደ ልባችን ጌታ ሆይ እንድትዘራ ጌታ ሆይ ልባችንን መልካም መሬት እንድታደርገው ቃልህን ማስተዋል እንድንችል እንድትረዳን ጌታ አምላክ ሆይ ቃል በሕይወታችን 30 60 100 ፍሬ እንዲያፈራ በጌታ በኢየሱስ ስም ጸልያለሁ። ደግሞ የቃልህን እግዚአብሔር ከልባችን ማስተዋልን ሊይዝ የሚፈልግ ሊለቅም የሚፈልግ ክፉ ሁሉ በስመ ስልጣን የታሰረ ይሁን። እግዚአብሔር ሆይ በቃልህ እንድናከብርህ እንድንታዘዝ ምላሽ እንድንሰጥ እርዳን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ምስጋና የሚሰዋ ያከብረኛል በሚል ሐሳብ መዝሙር 50 ቁጥር 23ን እናንብና እግዚአብሔርን ቃል እንካፈላለን። ከዛ ተነስተን እንደዚህ ይላል። በጌታ ስም አነባለሁ። ምስጋና የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚህ አለ። ክብር ለኢየሱስ ይሁን። እንግዲህ ይህም መዝሙር ከርዕሱ እንደምንመለከተው የአሳፍ መዝሙር ነው የሚለው ከላይ። እንግዲህ አሳፍ በዳዊት ዘመን በዳዊት መገናኛ ድንኳን ውስጥ የሚያገለግሉ መዘምራንን ሊድ ከሚያደርጉ ሰዎች መካከል አንደኛው እንደሆነ መጽሐፍ ቅዱሳችን ያሳየናል ወይም ያስተምረናል። እና በዚህ ክፍል ላይ እግዚአብሔር አምላክ ሕዝቡን እንደ ዳኛ ሆኖ በሰማያዊ ፍርድ ቤት እንደሚዳኝ ዳኛ ሆኖ ነው የቀረበልን እና እግዚአብሔር የአምልኮ ስርዓቱን የሕዝቡን የህይወት ስርዓት እንደዚሁም ደግሞ የሚቀርብለትን አምልኮና የሚቀርብለትን ምስጋና አስመልክቶ የሰጠውን ብይንና ሕዝቡን የጠየቀበትን ጥያቄ እንመለከታለን። እንግዲህ በዚህ ክፍል ላይ እግዚአብሔር በምስጋና የተሞሉ እውነተኛ የተሰጠ ህይወት ያላቸውን አምላኪዎችና ምስጋና አቅራቢዎች እንደሚፈልግ እንመለከታለን ማለት ነው። ከውጭ የሚደረግ መስዋዕትና የአምልኮ ስርዓት ሳይሆን እግዚአብሔር አምላክ ከእውነተኛ ልብ ከተሰጠ ለኪዳኑ ታዛዥ ከሆነ እግዚአብሔርን ከሚፈራ ልብ የሚወጣን ምስጋና እንደሚፈልግና ይህንን ካላደረጉና በግብዝነታቸው የሚቀጥሉና ከእውነተኛው እግዚአብሔር ኪዳንና ሐሳብ መንገድ የሚወጡ ከሆነ እግዚአብሔር አምላክ ደግሞ ያስጠነቅቃቸዋል። እሱን እንመለከታለን። እንግዲህ ቁጥር 1 ላይ ስንመለከት እግዚአብሔር መዝሙር 50 ላይ ማለት ነው እግዚአብሔር እንደዚህ ላይ ያመልክት አምላክ እግዚአብሔር ተናገረ። ከፀሐይም በታች ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡም ለመፍረድ ይጠራል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ሕዝቡን ሰብስቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና ይላል። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር ለፍርድ እግዚአብሔር አምላክ ሲጠራ ሕዝቡን ደግሞም እንደዚሁም ደግሞ ምስክርን ሲጠራ እንመለከታለን ማለት ነው። እና እግዚአብሔር ምንድነው የሚለው ቁጥር 7 ላይ ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ፣ አምላክስ እኔ አምላክ ነኝ ይላል። እግዚአብሔር ብቸኛ እውነተኛ አምላክ ነው። ከሱ በቀር ሌላ የለም። ከሁሉ በላይ የሆነ የፍጥረት ሁሉ ባለቤት መገኛ ምንጩ ሰሪው ፈጣሪው እሱ ነውና አምላክ ነው። እግዚአብሔር የዘላለም አምላክ ነው። ስለዚህ ብቸኛ አምላክ ነው። አምላክስ እኔ አምላክ ነኝ ይላል እግዚአብሔር። ቁጥር 8 ላይ ስለ ቁርባንም የምዘልፍ አይደለሁም፣ የሚቃጠል መስዋዕት ሁልጊዜ በፊቴ ነው። ከቤትህ ፍሪዳን ከመንጋም አውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራሮችም ያሉ እንስሶች እኔ ናቸውና የሰማይ ወፎች አዋፍ ሁሉ አውቃለሁ። የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ለአንተ አልነግርህም፣ ዓለምና ሞላው የኔ ነውና። የፍሪዳም ስጋ እበላለውን? የፍየሉንስ ደም እጠጣለውን? ያለ እግዚአብሔር ይጠይቃል ሕዝቡ። ከእናንተ የምፈልገው ምንም ነገር የለም፣ ሁሉም የኔ ነው። ዓለምና ሞላዋ የኔ ነው። በሺህ ተራሮች ላይ ያሉ እንስሶችም የኔ ናቸው። ደግሞም አዋፋት ሁሉም የኔ ነው። ስለዚህ ብራብ እንኳን ይላል በምሳሌ ቢርበኝ እንኳን አንተን ጠይቃለሁ ይላል እግዚአብሔር። ስለዚህ ከአንተ ምንድነው የምፈልገው ይላል እና
የፍሪዳን ስጋ በላለሁን? የፍየሉንስ ደም እጠጣለሁን? እናንተ የምታቀርቡት በብሉይ ኪዳን የሚያቀርቡትን መስዋዕት አስመልክቶ ማለት እግዚአብሔር ይሄን ሁሉ ነገር የኔ ነው ይልና ከነሱም እንደሚፈልግ ቁጥር 14 እና 15 ላይ ይናገራል። ለእግዚአብሔር የምስጋና መስዋዕት ሰዋ፣ ለልዑልም ስለትን ስጥ። በመከራ ቀን ጥራኝ አድንህማለሁ፣ አንተም ታከብረኛለህ ይላል። ስለዚህ ቁጥር 14 ላይ ስንመለከት እግዚአብሔር ሕዝቡን የሚጠራው ምስጋና እውነተኛ መስዋዕት እንዲሰውለት፣ ለእግዚአብሔር የተሳሉትን ስለት እንዲከፍሉ ነው። በመከራ ቀን እግዚአብሔርን እንዲጠሩ፣ በእግዚአብሔር እንዲታመኑ፣ ደግሞም እግዚአብሔርን ማዳን አይተው እግዚአብሔርን እንዲያከብሩ ምስጋናን ሰው ይላቸዋል። ይሄ ሐሳብ አሁን ቅድም መግቢያችን ላይ ያነበብነው ቁጥር 23ም ላይ ያለው ነው። ምስጋና የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ ያለ። ስለዚህ አድንሃለሁ እና አንተም ታከብረኛለህ፣ እመልሳለሁ፣ ጣልቃ ገባለሁ፣ ግን እውነተኛ መስዋዕት እውነተኛ ምስጋናን ካንተ ፈልጋለሁ እያለ ነው እግዚአብሔር የሚናገረው። በመከራ ቀን ጥራኝ አድንሃለሁ፣ አንተም ታከብረኛለህ። ቁጥር 16 ላይ ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔንም በአፍ ለምን ትወስዳለህ? አንተስ ተግሳጼን ጠላ፣ ቃሎቼንም ወደኋላ ጣልህ ይላል። ስለዚህ እግዚአብሔር ኃጢአተኛውን ምን ይለዋል? ለምን አንተ ቃሌን ጠቅሳለህ? ለምን ቃሌን ትናገራለህ? ለምን ኪዳኔን በአፍ ታደርጋለህ? አንተ እኮ ሕጌን ረስተሃል። አንተ እኮ ተግሳጼን ጠልተሃል። አንተ እኮ ቃሎቼን ወደኋላ ነው የተውከው የጣልከው። ደግሞም ተግሳጼን ጠልተሃል፣ ቃሌን አትፈልግም። ስለዚህ ለምን ታነሳዋለህ? ለምን ትናገረዋለህ? ይላል። ኢሳይያስ 66 ቁጥር 1 ላይ እግዚአብሔር ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነች፣ የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ይልና እነዚህ ሁሉ እጄ ሰርተዋል፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ስለዚህ ምን አይነት ቤት ነው የምትሰሩልኝ? ልዑል የሰው እጅ በሰራው መቅደስ አይኖርም ይላል ሐዋርያት ሥራ ላይ። ስለዚህ ነገር ግን ይልና ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ስለዚህ እግዚአብሔር የሚያድረው እግዚአብሔር የሚፈልገው የተሰበረ ልብ የተዋረደ መንፈስ እንደሆነ ነው የሚያሳየው በዚህ ክፍል። ትሁት ወደሆነ መንፈሱ ወደ ተሰበረ፣ አያችሁ፣ በልቡ ትሁት የሆነውን እግዚአብሔር አምላክ እንደሚፈልገው ዳዊትም በመዝሙር 51 ላይ እንደሚናገረው ማለት ነው። ቁጥር 17 ላይ እግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደው ልብ እግዚአብሔር አይንቅም ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የሚፈልገው ይህንን ነው። አንተ ግን ቃሌንም ሕጌንም ጥለሃል፣ አትፈልግም ተግሳጼን። ስለዚህ ለምንድን ነው የምታነሳው ቃሌን ይላል እግዚአብሔር ኃጢአተኛውን። ሕጌን እኮ አንተ ጥለሃል፣ ለምን ትናገራለህ ይላል። ስለዚህ እግዚአብሔር መጽሐፉን ስታነሳበት እንድትታዘዘው ይፈልጋል ማለት ነው። ዝም ብለን እንድታነበንብ ወይም ደግሞ ቁጭ ብለን እንድንሰብክ ወይም ቆመን እንድንሰብክ እንድንዘምርና ዝም ብሎ ሱፐርፊሻል የሆነ የትዕይንት እንድናካሄድ እግዚአብሔር አይፈልግም፣ ይጠይቃል እግዚአብሔር ማለት ነው። ቃሉን ስታነሳ ታዘዘው ወይም ደግሞ አስቀምጠው ነው የሚለው ማለት ነው። እና ቁጥር 18 ላይ ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታንም ከአመንዝሮች ጋር አደረግህ። አፍህን ክፋትን አበዛ፣ አንደበትህ ሽንገላን ተበተበ ይላል። ስለዚህ ሌባውን ተከተልክ፣ አመፀኛውን ተከተልክ፣ ኃጢአተኛውን ተከትለ ከሱ ኋላ ሮጥክ፣ እድል ፈንታንም ከአመንዝሮች ጋር አደረግህ። ስለዚህ መንገድህ የኃጢአተኞች ደግሞም መጨረሻቸው ጥፋት ከሆኑ ሰዎች ጋር አድርገሃል። ደግሞም በአፍህ ክፋትን አብዝተሃል፣ አንደበትም ሽንገላን ተበተበ ይላል። ተቀምጠ ወንድምን አማሃው፣ ለእናት ልጅ እንቅፋት አኖር ይላል። ቁጥር 21 ላይ ይህን አድርገህ ዝም አልሁ፣ እኔ እንዳንተ ሆን ዘንድ ጠረጠርህ፣ እዘልፍሃለሁ፣ በፊትህም እቆማለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በዚህ ስፍራ የሚለው ምንድን ነው? ይህንን ሁሉ አድርገህ ዝም አልኩ፣ የባሰው ትልቁ ጥፋትና ስህተት እኔ ደግሞ እንዳንተ እንደሆንኩ አድርገህ አሰብክ። አያችሁ፣ ብዙ ጊዜ ሰዎች እግዚአብሔር በጥፋታቸው የሚተባበራቸው ይመስላቸዋል። እግዚአብሔር ዝም ሲላቸው እንደነሱ ወይም ደግሞ ጎሽ ልክ ናችሁ የሚላቸው ይመስላቸዋል። ኖ እግዚአብሔር እየታገሰ ነው እንድንመለስ ወገኖች። ስለዚህ ካልተመለስን እንድንመለስ፣ ባልተመለስንበት አቅጣጫ እንድንመለስ ነው እግዚአብሔር የሚታገሰው። እና ዘልፋለሁ በፊትህም እቆማለሁ ይላል። በፊትህ እቆማለሁ። ስለዚህ እግዚአብሔር መንገዱ ላይ ይቆማል። በአመፀኛው መንገድ ላይ ይቆማል። እግዚአብሔር ይዘልፋል። ስለዚህ ብዙ ጊዜ ሰዎች የሚሳሳቱት ስህተት ይሄ ነው። እግዚአብሔር ዝም ሲል የተባበራቸው ጎሽ ያላቸው
የደገፋቸው ይመስላቸዋል። ግን ኖ ኖ ኖ ኖ እግዚአብሔር እየታገሰ ነው። ካልተመለሱ መንገዳቸው ላይ ቆማል፣ በፊትህ ቆማለሁ፣ ዘልፍሃለሁ ይላል። ከዛ ቁጥር 22 ላይ አንድ ትልቅ ማስጠንቀቂያ እግዚአብሔር ይናገራል። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድን የለም። ምስጋና የሚሰዋ ያከብረኛል፣ እግዚአብሔር ማዳን ለእርሱ የማሳይበት መንገድ በዚህ ያለ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔርን የምትረሱ እናንተ አስተውሉ። እግዚአብሔርን የምትረሱ እናንተ አስተውሉ። እንግዲህ ይሄ እግዚአብሔርን መርሳት የሚለው ሐሳብ የተያዘው እግዚአብሔርን ቃል፣ እግዚአብሔርን ኪዳን፣ እግዚአብሔርን ሕግና እግዚአብሔርን መርህ ችላ ከማለት ጋር ከመተው ጋር የተያዘ ነው ማለት ነው። ስለዚህ እግዚአብሔርን ትእዛዝ ትቶ አምላኬ መምሰል ጥፋት እንደሚያመጣ ነው የሚናገረው። አውዱን ስንመለከት እግዚአብሔርን ችል የሚሉ የሚተው የሚረሱ የሚለው የእግዚአብሔርን ትእዛዝ የእግዚአብሔርን ቃል የሚተው የሚጥሉ ማለት ነው። ስለዚህ እግዚአብሔር ለነሱ የሰጠውን ትእዛዝ የእግዚአብሔርን ሕግ የሚተው ችላ የሚሉ፣ ስለዚህ በኃጢአት ውስጥ መኖርን የሚመርጡ፣ ይሄ ከባድ መንፈሳዊ ጥፋት፣ ትልቅ መዘዝ፣ በኋላም ደግሞ ዘላለማቸውን እንዲያጡ ሊያደርግ የሚችል ከባድ ነገር እግዚአብሔር የሚናገረው ይነጥቃል የሚያድን የለም ነው የሚለው። ለማዳን ሳይሆን ይነጥቃል የሚለው በእንግሊዝኛው መቅደድ የሚል ሐሳብ ነው ያለው። ስለዚህ መቅደድ የሚለው እግዚአብሔር አምላክ ያጠፋል ማለት ነው። እግዚአብሔርን የምትረሱ እናንተ ሊስት አይ ቲር ዩ ቱ ፒስስ ይላል፣ ዊዝ ኖ ዋን ቱ ሬስኪው ዩ ይላል። ማንም ሊያድን በማይችልበት ሁኔታ ሰነጥቅሃለሁ፣ ቀድሃለሁ፣ እንደ ወረቀት ቀድሃለሁ፣ ማንም አያተርፍህም ነው የሚለው። እግዚአብሔርን የምትረሱ እናንተ እናስተውሉ፣ ያለበለዚያ ጊዜው ካለፈ ግን ይነጥቃል። ስለዚህ ጌታ ኢየሱስ እንዳስተማረን ስጋን ብቻ የሚገሉትን በነፍስ ላይ አንዳች ማድረግ የሚችሉትን ማድረግ የማይችሉትን አትፍሩ፣ ስጋን ከገደለ በኋላ ግን ነፍስን በእሳት በሲኦል መጣል የሚችለውን እሱን ፍሩት ብሎ እንዳለ ማለት ነው። ስለዚህ የኃጢአት ደሞዝ ሞት ነው፣ ሮሜ 6:23። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት። እዚህ ሕይወትን ምረጥ፣ በምስጋና ሕይወት ኑር። እንግዲህ እቺን ቁጥር 23 ላይ ያለችውን ሐሳብ በሶስት እንክፈላትና ቶሎ ለማጠቃለል ልሞክር። የመጀመሪያው ምስጋና የሚሰዋ ምስጋናን ስለመሰዋት ትንሽ ነገር እንነጋገር። እንግዲህ በአዲስ ኪዳን ምስጋና ከሕይወታችን ስርዓት ጋር አብሮ የተያዘ እንደሆነ እንመለከታለን። በተለይ ዳዊት ከነበረው የዳዊት የአምልኮ ሕይወትና መርህ ጋር በተያዘ አዲስ ኪዳን ላይ ዳዊትን ድንኳን አነሳታለሁ እግዚአብሔር ያለው በሐዋርያት ሥራ ምዕራፍ 15 ላይ ዳዊት ምንድነው ያደረገው? የእግዚአብሔርን ታቦት ለመፈለግ ሕዝቡን ሁሉ እንዳስነሳ፣ ከዛ የእግዚአብሔርን ታቦት እንዲፈልጉ ሕዝቡን ሁሉ ይዞ እንደሄደና እግዚአብሔር ታቦቱ ከተተወበት ሕዝቡ እግዚአብሔርን መፈለግ ክብሩን መፈለግ ካቆመበት ከ20 ዓመታት በላይ ከቆየ በኋላ እግዚአብሔር አምላክ ዳዊት ለእግዚአብሔር ባለው ልብና ለእግዚአብሔር ባለው ተነሳሽነት እግዚአብሔር ማምለክ፣ እግዚአብሔር መከተል፣ እግዚአብሔር ማመስገን የሕይወቱ አካል ስለሆነ ከልጅነቱ ጀምሮ በገናን በመጫወት እግዚአብሔር ዳዊትን የረዳው ሰው ነው። መዝሙር ላይ ስናነብ ዳዊት ሳይቀባ የዘመራቸው ዝማሬዎች በሚል የተቀረቡልን በርካታ ዝማሬዎች አሉ። ስለዚህ ዳዊት ንጉሥ ከሆነ በኋላ ነገር ከሞላለት በኋላ ሳይሆን እግዚአብሔር ማምለክ የጀመረው ገና ከልጅነቱ ጀምሮ እግዚአብሔር ያመልክ እንደነበረ እንመለከታለን። ሳኦል በክፉ መንፈስ ሲጨነቅ ደህና አድርጎ በገና የሚመታ አለ ተብሎ ነው ተፈልጎ ዳዊት የመጣው። ስለዚህ መጽሐፍ ቅዱሳችን ላይ እግዚአብሔር አምላክ ዳዊትን የመረጠበት አንዱ ይሄ ሊሆን ይችላል። ምክንያቱም እግዚአብሔር እንደ ልቤ ይለዋል። ደግሞም ዳዊት በጣም የሚገርም ልመና እግዚአብሔርን ይለምናል። መዝሙረ ዳዊት ምዕራፍ 27 ቁጥር 4 ላይ እግዚአብሔር አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱን እመለከት ዘንድ። ስለዚህ የዳዊት መሻት በእግዚአብሔር ቤት በክብሩ ውስጥ ማደር መኖር እንደሆነ እንመለከታለን። ስለዚህ እንግዲህ ዳዊት በእረኝነት ጊዜው ብቻ ሳይሆን ከዛም በኋላ እግዚአብሔርን የማምለክ ሕይወት እንደነበረው እንመለከታልና ዳዊት ሕዝቡን አነሳስቶ አንደኛ ሳሙኤል ምዕራፍ 7 ላይ ታገኙታላችሁ። ወደ አሚናዳብ ቤት ሕዝቡን ካህናትን ደግሞም
መሪዎችን ይዞ እንደሄደ ከዛ በኋላ ታቦቱን ለማምጣት ሲሄዱ በሰረገላ ላይ እንዳስቀመጡት እና በሬዎቹ ሲፋንኑ ኦዛ ሊደግፍ እንደተነሳ ኦዛ እንደተቀሰፈ ስለ ድፍረቱ በኋላ እንደገና በጣም ስለፈሩ በአቢዳራ ቤት እንዳስቀመጡት በዚህ ካህን ሰው ቤት እግዚአብሔር ታቦት ከተቀመጠ በኋላ 3 ወር ከተቀመጠ በኋላ እንደባረከው ከዛ ዳዊት እንደገና ሄዶ በስርዓቱ አልፈልግነውም ብሎ እንደገና ካህናት እንዲሸከሙት በሕጉ በስርዓቱ መሰረት መስዋዕት እየተሰዋ ወደ ዳዊት ከተማ ወደ ኢየሩሳሌም አመጣውና ዳዊት ምን አደረገ? በጣም ዩኒክ የሆነ ነገር አደረገ። ድንኳንን አዘጋጅቶ እግዚአብሔርን ታቦት በዛ አስቀመጠው። በገባውን ነው መስዋዕት የሚሰዋው። የሙሴ መገናኛ ድንኳን በገባውን ነው የነበረው በጊዜው። ስለዚህ መስዋዕቱ በዛ ይሰዋል። ዳዊት ግን ታቦቱን ለብቻው አመጣውና እዚህ ፊት ለፊት የተለየ እንደ ሙሴ ድንኳን ቅድስተ ቅዱሳን ቅድስትና አደባባይ የሚለውን ስቴፕ ባልጠበቀ ሁኔታ ድንኳን ውስጥ አድርጎት 24 ሰዓት ሙሉ የሚያመልኩ 4000 የሚሆኑ በገና ዜማ የሚጫወቱ እግዚአብሔርን የሚያመልኩ ወደ 288 የሚሆኑ ደግሞ መሪዎች አምልኮ የዝማሬ የሚመሩ ዘማሪዎችን ወርሺፕ ሊድ የሚያደርጉ ሰዎችን አቀናጅቶ አደራጅቶ እግዚአብሔር 24 ሰዓት እንዲመልክ አደረገና ይሄ የሰማዩን የራእይ ላይ ይሄን ሐሳብ ታዩታላችሁ። በአዲስ ኪዳን ይሄን ሐሳብ ታዩታላችሁ። ስለዚህ እንግዲህ በዳዊት መገናኛ ድንኳን አሕዛብም እንኳን ይመጡ እንደነበረ እግዚአብሔርን ለማምለክ አሕዛብም ይሰበሰቡ ነበር። ይሄ በጣም ዩኒክ ያደርገዋል። እግዚአብሔር በጣም ስለወደደው የዳዊትን ድንኳን በአሞጽ ትንቢት ላይ እንደገና አስነሳዋለሁ ብሎ የተናገረው እንደተፈጸመ በአዲስ ኪዳን እንመለከታለን ማለት ነው ሐዋርያት ሥራ ምዕራፍ 15 ላይ። ስለዚህ የነበራቸው ዲስፒዩት የተፈታው አሕዛብ እንቀበላቸው አብረውን ተቀላቅለው እግዚአብሔርን ያምልኩ ወይስ እንለያቸው? የሙሴን ስርዓት እንዲጠብቁ እንዘዛቸው ወይስ ክርስቶስን ተቀብለው በክርስቶስ እምነት ይሄዱ በክርስቶስ ትምህርት የሚለው ጉዳይ ሲወሰን ትልቁ እንደ መፍትሄ ሐሳብ ያዕቆብ በኩል የመጣው ይሄ ነው። የዳዊትን ድንኳን አንሳታለሁ ብሏል እኮ። የዳዊት ድንኳን ደግሞ አሕዛብም ተቀላቅለው እግዚአብሔር የሚያመልኩበት ነው። ስለዚህ ይሄ ቀጣይነት ያለው መንፈሳዊ ይዘት ያለው በመንፈስ ቅዱስ የሚመራ በጣም የሚገርመኝ በዳዊት ድንኳን ያመልኩ የነበሩ ዘማሪዎች በትንቢት መንፈስ የተሞሉ ትንቢት የሚናገሩ አምልኮ መሪዎች ነበሩ። እና እንግዲህ አንዳንድ ጥቅሶች ልስጣችሁ። አንደኛ ዜና ምዕራፍ 25 ቁጥር 1 ላይ በመሰንቆና በበገና በጸናጽል ትንቢት የሚናገሩትን ሰዎች ለማገልገል ለዩ ይላል። ስለዚህ ትንቢትን የሚናገሩ ዝም ብሎ ሙዚቃ የሚጫወቱና የሚዘምሩ ብቻ ሳይሆን በመንፈስ ቅዱስ ትንቢትን የሚናገሩ አሻግረው ለዘመናት የሚያዩ እነዚህ መዝሙረ ዳዊት ላይ የምናገኛቸው አብዛኛው ዝማሬዎች በዳዊት ድንኳን የተዘመሩ ዝማሬዎችና በዳዊት ድንኳን መዘምራን የተቀበሏቸው ዳዊትን ጨምሮ የተቀበሏቸው ዝማሬዎች ናቸው። ስለዚህ እንግዲህ በዝማሬ እግዚአብሔርን ስናመልክ አእምሮአችንን ሰብስበን ለመንፈስ ቅዱስ ትኩረት ሰጥተን ልባችን ክፍት ሆኖ እግዚአብሔር ላይ ያተኮረን እግዚአብሔርን እንድናመሰግን ይረዳናል። ስለዚህ ከንፈራችንን ምስጋና እንድናቀርብ አዲስ ኪዳን ያስተምረናል ማለት ነው። ስለዚህ ይሄ ሐሳብ መስዋዕት ማቅረብ የሚለው ከአዲስ ኪዳን ጋር የተያዘ ነገር እንዳለው እንመለከታለን። መስዋዕት ማቅረብ ከልብ የሆነ መስዋዕት እግዚአብሔርን ማመስገን በሚመች ሁኔታ ውስጥ ብቻ ሳይሆን በማይመችም ሁኔታ ውስጥ በሚደላ ሁኔታ ውስጥ ብቻ ሳይሆን ከባድ በሆነ ሁኔታ ውስጥ ቻሌንጅ ባለበት ጊዜ ውጊያ በበዛበት ጊዜ እግዚአብሔርን የማያቋርጥ ምስጋና ለእግዚአብሔር ስለማቅረብና ሁልጊዜ እግዚአብሔርን አመስግኑ በክርስቶስ ኢየሱስ እንደሚል እግዚአብሔርን ኮንቲኒየስሊ እንድናመሰግነው የሚነግረን ሐሳብ። ኢቭን ጸሎታችሁ እንኳን ከምስጋና ጋር አቅርቡ ነው የተባለው ፊልጵስዩስ ምዕራፍ 4 ላይ ልመናችሁን ከምስጋና ጋር አቅርቡ ነው የተባለው። ስለዚህ ፓኬጁ ምስጋና ነው ማለት ነው። ግን ዝም ብሎ ምስጋና ሳይሆን ትክክለኛ ሕይወትን የሚጠይቅ ምስጋና እንደሆነ እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ቻርልስ ስፐርጀን ታዋቂ ሰባኪ የነበረው ሰው ምን አለ? ምስጋና የዘላለም መዝሙራችን ልምምድ ነው አለ። ጀስት ኳየር ተለማምዶ ዋና መድረክ ላይ ወጥተው እንደሚያገለግሉ ሁሉ ማለት ነው። የዘላለም ሰማይ ቤት ሄደን የዘላለም ቤታችን የዘላለም አምልኮ እግዚአብሔርን እያመለክን ከመቀጠላችን በፊት በምድር ላይ ያለን የምስጋና ሕይወት ልምምድ ነው። ልክ እንደዛ አለ። ስለዚህ
ምስጋና የዘላለም መዝሙራችን ልምምድ ነው። ይሄ ምስጋና አምልኮ የሚቀጥል በሰማይም ለእግዚአብሔር የሚቀጥል 24 ሰዓት ሙሉ መላእክት ቅዱስ 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 እያሉ እግዚአብሔርን የሚያመልኩት እና እግዚአብሔርን በፍርሃት የሚሰግዱለት እንደሆነ እንመለከታለን። ኢሳይያስ 6 ላይ ራእይ ላይ ብዙ የመጽሐፍ ቅዱስ ክፍሎችን ይህን ማየት እንችላለን። እዚህ ከቅድስናው ተሞልታለች ምድር ያለና የነበረ እያሉ ይቀኙለታል። እንግዲህ በአዲስ ኪዳን ሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው መስዋዕት ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ኃይል እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ስለዚህ መስዋዕት ራስን ፍቃድን ከመሰዋትና ለእግዚአብሔር ቅዱስ ሕያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጎ ሰውነትን ሁለንተናን ከማቅረብ ጋር ተያይዟል። ዝም ብሎ ውዳሴ፣ ዝም ብሎ ዝማሬ ከመጮህ ከመጨፈር ከማጨብጨብ ከማሸብሸብ ድምፅና ቅላጼ ከማውጣት ባሻገር በአዲስ ኪዳን ያለው አምልኮ ህይወትን የሚጠይቅና ሁለንተና ለእግዚአብሔር መስዋዕት ከማድረግ ጋር የተያዘ እንደሆነ ሐሳብ እንዳለው እንመለከታለን። ስለዚህ መስዋዕት ለእግዚአብሔር ማቅረብ ስንል ይሄ ነው። ወደ አደባባዮቹ በመግዛት ወደ ደጆቹ በመግዛት ወደ አደባባዮቹን በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ ይላል መዝሙር 100 ቁጥር 4 ላይ። ስለዚህ በዛን ዘመን እንኳን እግዚአብሔር የሚፈልገው ምስጋና በመገዛት እንደሆነ በአክብሮት የሚቀርብ ምስጋና እንደሆነ እንመለከታለን። መንበርከካችን፣ መስገዳችን፣ ማጨብጨባችን ጥሩ ነው፣ ግን በመታዘዝ ህይወት ውስጥ እስካልሆነ ድረስ እግዚአብሔር ልብ አይነካም። ምክንያቱም እግዚአብሔር እሁድ የምናቀርበውን ሽብሸባና ዝማሬ ሳይሆን ከሰኞ እስከ እሁድ የምንኖረውን ህይወት ነው የሚያየው መጀመሪያ። ስለዚህ እግዚአብሔር መንፈስ ነው፣ ለአብ የሚሰግዱ በመንፈስና በእውነት የሚሰግዱበት ጊዜ ይመጣሉ ጌታ የተናገረው። አብ እንደዚህ ያሉትን ይፈልጋል ይሻል የሚለው እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ዮሐንስ 4:24 ዮሐንስ ወንጌል። ስለዚህ መንፈስ የሆነ ቅዱሱ እግዚአብሔር የሚፈልገው በእውነት የሚደረግን በመንፈስ የሚደረግን ስግደት፣ አምልኮ፣ ምስጋና እንደሆነ እንመለከታለን። አክቹሊ ምስጋና ስንል በቀን ውስጥ ብዙ ጊዜ ልናደርገው የምንችለው ነው፣ ግን አምልኮ 24 ሰዓት ነው። ምክንያቱም የህይወትን መሰጠትና ለእግዚአብሔር የምንኖረውን የተለየ ህይወት የሚያሳይ ስለሆነ አምልኮ ቅድም ሮሜ ምዕራፍ 12 ላይ እንዳነሳሁት ሁለንተናን መስዋዕት አድርጎ ማቅረብ ስለሆነ እውነተኛ አምልኮ። ክብር ለኢየሱስ ይሁን። ስለዚህ ይህን በመረዳት ነው ለእግዚአብሔር መስዋዕትን ሰዋው ብለን ስንል እንዲሁ ከመዘመርና ከማሸብሸብ ያለፈ ሃይማኖታዊ ስርዓትን ከመፈጸም ያለፈ እንደሆነ መረዳት አለብን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ቅድም እንዳነሳሁት በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ ጭንቀትን ጥለን እሱ ለኛ ያስባልና እግዚአብሔር ስላደረገልን እግዚአብሔርን እያመሰገንን እግዚአብሔርን እንድናከብረው ጠርተናል። የምስጋና ህይወት ወገኖቼ የክርስትና ህይወታችን አንደኛው ገጽታ ነው። ስለዚህ እግዚአብሔርን በምስጋና ከእምነት በሆነ ምስጋና እግዚአብሔር ልናከብረው ተጠርተናል። ሁልጊዜ በጌታ ደስ ይበላችሁ እንደተባል ነው ማለት ነው። አንደኛ ተሰሎንቄ ምዕራፍ 5:17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ስለዚህ አብን አመስግኑ፣ እግዚአብሔርን አመስግኑ፣ በዝማሬ በዜማ በዝማሬ በመዝሙር በመንፈሳዊ ቅኔ በጸጋው ልባችሁ ለእግዚአብሔር ዘምሩ። ቆላስይስ 3:16-17 አንደኛ ተሰሎንቄ ምዕራፍ 5 ላይ ይሄ ሐሳብ በተደጋጋሚ የተደጋገመ ሐሳብ ነው። ስለዚህ በሁኔታዎች ውስጥ በፈተናዎች ውስጥ ስናልፍ ከመማረር የሌሉንን የጎደሉን ነገሮች ከማሰብ ይልቅ እግዚአብሔር የሰጠንን እያሰብን ስለሰጠን ህይወት ስለተደረገልን እውነት ለመናገር ብዙዎቻችን የምስጋና ባለዕዳዎች ነን። እግዚአብሔር አምላክ ስለሰጠን ህይወት እንኳን ማመስገን ትልቅ ነገር ነው ወገኖች። ስለምንተነፍሰው አየር፣ ስለ ጤንነታችን፣ እግዚአብሔር ስለሰጠን ህይወት፣ ስለሰጠን ቤተሰብ፣ ስለሰጠን ህይወት በልጁ በክርስቶስ ኢየሱስ ስላደረገልን እግዚአብሔር ማይቆጠር ነው ያደረገልን። እንቁጠር ብለን ብንል ቆጥረን አንጨርሰውም። ስለዚህ በህይወታችን ያለው መልካም ነገር በሙሉ ምንጩ እግዚአብሔር ነው። ስለዚህ ሁሉ እግዚአብሔርን ማመስገን አለብን። ሁለተኛው ሐሳብ ምስጋና እግዚአብሔርን ያከብራል። ክብር ለእግዚአብሔር ይሁን። እግዚአብሔር የሚከብረው በምስጋና ውስጥ ነው። አያችሁ፣ እግዚአብሔር የሚፈልገው የጠፋውን እውነተኛ አምልኮ የሚያቀጣጥሉ ሰዎችን ነው።
ስለዚህ እግዚአብሔርን ስንባርከው ሁል ጊዜ ምስጋናው በአፋችን ዘወትር ሲሆን ማለት ነው። በአንደበታችን ምስጋናው አይናችን ደግሞ እሱ ላይ ሲሆን ማለት ነው እግዚአብሔር አምላክ በዚህ ይከብራል። ስለዚህ ከችግራችን በበለጠ የእግዚአብሔር ትልቅነት እናያለን፣ የእግዚአብሔር ማዳን እናያለን። አንድ ሰው ሲናገር እንደዚህ ያለ ውዳሴ ምስጋና ጠላትን ያደናግረዋል። ምክንያቱም ጦርነቱ በቃ ድል ነሳለሁ ወይም ደግሞ አሸንፈዋለሁ ብሎ ከመምጣቱ በፊት ድሉን ያውጃል። ስለዚህ ገና ሳልዋጋው ይሄ ሰውዬ ድል እያወጀብኝ ነው ብሎ ግራ ይጋባል። ደግሞም እንደዛ ነው የሚሆነው፣ ድል ይመታል ማለት ነው። ስለዚህ በምስጋና ጠላት ይመታል። ክብር ለኢየሱስ ይሁን። ስለዚህ ቤተክርስቲያን የምስጋና እውነተኛ የምስጋና ህይወትን መለማመድና የተዳፈነውን የተተወውን የምስጋና ህይወት ማንሳት ያስፈልገናል። በፊት ከትንሽ ዓመታት በፊት በየቦታው አዳር ጸሎቶች ይደረጋሉ እና ሌሊት ላይ ብዙ ጊዜ የተለያዩ ፕሮግራሞች ላይ 1 2 3 ዝማሬዎች ሲዘመሩ ይነጋሉ። በጣም የሚገርም የእግዚአብሔር መገኘት፣ የሚገርም መንፈስ እና የሚገርም የእግዚአብሔር ክብር ይገለጣል እና እነዚህ በጣም ጥሩ የሆኑ ልምዶች መቀጠል አለባቸው። እንደገና የተውናቸውን መልካም ትሩፋቶች ማንሳት አለብን። የደቀ መዝሙር ህይወታችን በምስጋና የተሞላ ሊሆን ይገባል። ሐዋርያት ሥራ ምዕራፍ 16 ላይ ወደ ሶስተኛው ሐሳብ ልግባ። እግዚአብሔርን ስናመሰግነው እግዚአብሔር ይከብራል። ሶስተኛው እግዚአብሔር ማዳን እናያለን። ስለዚህ ሐዋርያት ሥራ ምዕራፍ 16 ላይ ሐዋርያው ጳውሎስ የገጠመውን ነገር እናነባለን። ከሲላስ ጋር መንፈስ ቅዱስ መርቷቸው ወደ መቄዶንያ እንዲሄዱና በዛ ስፍራ ወንጌልን ስለሰበኩ የደረሰባቸው መከር በወንጌል ምክንያት የመጣባቸውን ስቃይ የምታውቁት ነው። ተገረፉ፣ ታሰሩ፣ ተሰቃዩና ተቸንክረው በእጆቻቸው እግሮቻቸው ታስረው እያለ ሌሊት በመንፈቀ ሌሊት ይላል። የሚገርም እኮ ነው። በሌሊት ያው በመንፈቀ ለሰው በዚህ መከራ ውስጥ ሆነው እንቅልፍ የሚያደንዘውን ነገር ይፈልጋል። እነሱ ግን ነቅተው እግዚአብሔርን ያመሰግኑ በዜማ ያመሰግኑ ነበር ይላል። እስረኞቹም ያደምጧቸው ነበር ይላል። በጣም የሚገርም እነዚህ ሰዎች ምን አይነት ናቸው እያሉ ይመስለኛል የሚያደምጡት። ምንም ችግር የሚበግራቸው አልነበሩ እና ድንገት የወይኑ መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ ይላል። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። ስለዚህ ምስጋና የእግዚአብሔር ማዳን ያመጣል። ክብር ለኢየሱስ ይሁን። ለእርሱ የማሳይበት መንገድ በዚህ ያለ የእግዚአብሔር ማዳን ማየት ትፈልጋለህ? እግዚአብሔር ጣልቃ እንዲገባልህ፣ ጠላት እንዲመታልህ፣ እግዚአብሔር ክብሩ እንዲገልጥ በአንተ ላይ ትፈልጋለህ? በምስጋና የተሞላ ህይወት ይኖራል። ይሄ ምስጋና ህይወት ከተሰጠ ምልልስ ሙሉ በሙሉ ለእርሱ ከተገዛ ህይወት የሚመነጭ ሊሆን ይገባል። እግዚአብሔርን ከመፍራት ኃጢአትን ከመራቅ ወገኖች እግዚአብሔር በሚወደው ህይወት ከመኖር ይጀምርና እግዚአብሔርን ከፍ ማድረግ፣ ማወደስ፣ እግዚአብሔርን መባረክ፣ ስለማንነቱ ደግሞ እግዚአብሔርን ማምለክ ይሄ ከኛ ይጠበቃል። ክብር ለኢየሱስ ይሁን። ያ ሲሆን የሰማይ ኃይል የሰማይ እርዳታ በእኛ ሁኔታ ውስጥ ይለቀቃል። እግዚአብሔር ጣልቃ ይገባልናል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ከልባቸው ከህይወታቸው ተለይተው የሚያመሰግኑ ሰዎችን ይፈልጋል። ዛሬ እግዚአብሔር ያድሰን። አኗኗራችን የህይወታችን ዘይቤ ሁሉ ለጌታ የተገዛ የተሰጠ ይሆንልን። እውነተኛ ዝማሬ ህይወታችን ይዘምር። ያን አንደበታችን የሚዘምረው ዝማሬ እግዚአብሔርን ያከብረዋል። ደግሞም የእግዚአብሔርን ማዳንና የእግዚአብሔርን ክብር እናያለን። ዛሬ ብዙ ዝማሬዎቻችን ከህይወት ብዙ የተፋቱ ናቸው። የማንኖራቸውን ዝማሬዎች ነው የምንዘምረው። እጆቻችን አንስተን ለእግዚአብሔር የምንናገረው ነገር ድራማ ምንሰራ ነው የሚመስለው። ምክንያቱም ህይወታችን ሌላ ነው የሚያወራው፣ ዝማሬያችን ደግሞ ሌላ ነው። እግዚአብሔር አምላክ ይመልሰን። የጌታ ጸጋ ለሁላችን ይብዛ። እግዚአብሔር ይባርካችሁ። እንጸልይ። አቤቱ የዘላለም አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ቃልን ስለላክልን ተመስገን። ደግሞ በጌታ በኢየሱስ ስም ህይወታችንን በዚህ ቃል እንድትሰራው ለምንሃለሁ። እውነተኛ አምላኪዎች አመስጋኞች ከህይወት ለአንተ የተሰጠን እግዚአብሔር ሆይ ራሳችን ሰውነታችን ለአንተ ያው ቅዱስ አንተን ደስ የሚያሰኝ መስዋዕት አድርገን ሁልጊዜ የምናቀርብ ጌታ ሆይ ዘወትር ለአንተ የምናጥን መስዋዕቱ ጌታ ሆይ
ቀንም ሌሊትም እሳትን ያነድ እንደነበረ በማታና በማለዳ መስዋዕትን ላንተ ያቀርቡ እንደነበረ ጌታ ሆይ በመንፈስህ ጌታ ሆይ የነደድን ሕይወታችን ላንተ ጌታ ሆይ የሚመች አንተን የሚያከብር በምስጋና የተሞላ እንዲሆን እንድትረዳን ጸለይኩኝ። ክፉ ይታሰር፣ ቃል በሕይወታችን ብዙ ፍሬን ያፍራ፣ ደግሞ ማዳንህን አሳየን፣ ደግሞ ብዙ ድል ይሆን። ይህንን ፕሮግራም የሚከታተሉ ወገኖቼ ካሉበት ሁኔታ እግዚአብሔር ሆይ ወደዚህ ሕይወት ገብተው በጌታ በኢየሱስ ስም መውጣት እንዲሆንላቸው፣ በር የተዘጋባቸው እንዲከፈትላቸው፣ በጨለማው ስላሉ ብርሃን እንዲሆን፣ ለታመሙ ፈውስ እንዲሆን፣ አሁን በምስጋና ውስጥ የነሱን ነገር እንድትሰራ በጌታ በኢየሱስ ስም እኔ ጸለይኩኝ። ስለሰማህን ተመስገን። በጌታችን በኢየሱስ ስም ሆነ። አሜን። እግዚአብሔር ይባርካችሁ። የጌታ ጸጋ ይብዛላችሁ። ተባረኩ።